አጠገባችሁ ያለውን ሰው ፈገግ ብላችሁ እግዚአብሔር ትልቅ ነው በሉት እስቲ። አንዳንድ ሰው ችግሩ በሽታው በህይወቱ ላይ ሌላ ነገር ትልቅ ሆኖ ስለሆነ የዋለበት እና ይሄን ስትነግሩት ያንስበታል። አሜን። ስለዚህ በደንብ ፈገግ ብላችሁ እግዚአብሔር ትልቅ ነው በሉ። አንድ ሰው ያዙና ሃሌሉያ። ታውቃላችሁ እዚህ ምድር ላይ ምንም ነገር ትልቅ ሆኖ የሚቆየው የሚበልጠው እስኪመጣ ነው። በጣም ትልልቅ የሆኑ ነገሮች የሚበልጣቸው ሲመጣ ትንንሽ ሆነዋል። የሚበልጠው መጥቶ ትንሽ የማያደርገው ሁሌ ትልቅ አንድ አለ። እሱ እግዚአብሔር ይባላል። ሲጩና እግዚአብሔር ትልቅ ነው በሉ እስቲ። ለዚህ ትልቅ ለሆነው ጌታ ታላቅ እልልታ ጭብጨባ በደንብ አድርጋችሁ። በዚህ ሰዓት የእግዚአብሔርን ጸጋ እንዳካፍል እግዚአብሔር ምሕረት ስላበዛልኝ ጌታን አመሰግናለሁኝ። በመቀጠል ደግሞ እግዚአብሔር ሰውን ፕሮፌት ሄኒን አብረውት የሚያገለግሉትን ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። እግዚአብሔርን ጸጋ እንዳካፍል በር ስለተከፈተልኝ እግዚአብሔር እንደሚናገራችሁ አምናችሁ ስለመጣችሁ እናንተም እግዚአብሔር ይባርካችሁ። ከኔ ጋር በፍጥነት የእግዚአብሔርን ቃል ከትንቢተ አስቴር ምዕራፍ 6 ላይ ትንቢታዊ የሆነ አዋጅ እንካፈላለን። የእግዚአብሔር ቃል ሕያው ነው። ሶስት ሰው ነው አሜን ያለው። ስንቶቻችሁ እጅ ላይ መጽሐፍ ቅዱስ እንዳለ አላቅም፣ ግን ሁላችሁም አውጡና መጽሐፍ አስቴር ምዕራፍ 6 ቁጥር 1ን አነባለሁ። ከዛ ቁጥር 13ን አነባለሁ። እንዲህ ይነበባል በጌታ በኢየሱስ ስም። በዚያም ሌሊት እንቅልፍ ከንጉሱ ሸሸ። የዘመኑን ታሪክ መጽሐፍ ያመጡለት ዘንድ አዘዘ። በንጉሱም ፊት ተነበበ። በደጁም ከሚጠብቁ ከንጉሱ ጃንደረቦች ሁለቱ ገበታና ታራ እጃቸውን በንጉስ አርጤክስስ ላይ ያነሱ ዘንድ እንደፈለጉ መርዶክዮስም እንደነገረው ተጽፎ ተገኘ። ቁጥር 3 ንጉስም ስለዚህ ነገር ለመርዶክዮስ ምን ክብርና በጎነት ተደረገለት አለ። ንጉስንም የሚያገለግሉ ብላቴኖች ምንም አልተደረገለትም አሉት። እየተናገርኩኝ መሃል ላይ ያለውን ሐሳብ ስለማወራ ቁጥር 12 እና 13ን አነባለሁ። መርዶክዮስም ወደ ንጉሱ በር ተመለሰ። ሐማ ግን አዝኖና ራሱን ተከናንቦ ቸኩሎ ወደ ቤቱ ሄደ። ቁጥር 13 ሐማም ለሚስቱ ለሶዛራና ለወዳጆቹ ሁሉ ያገኘውን ሁሉ አጫወታቸው። ጥበበኞቹ ሚስቱና ሶዛራም በፊቱ መውደቅ የጀመርክለት መርዶክዮስ ከአይሁድ ወገን እንደሆነ ፈጽመ ትወድቃለህ እንጂ አታሸንፈውም አሉት። በነገራችን ላይ ሚስቶች አደገኛ ነብዮች ናቸው ይባላል፣ በተለይ ለባሎች። ይሄን ነገር የነገሩት ጠቢባኖቹ አይደሉም፣ ሚስቱ ናት። ተሸንፎ ሲመጣ ቀጥሎ ስላለው ውጤት በትንቢት መልክ ነገረችው። ሐማም ለሚስቱ ለሶዛራና ለወዳጆቹ ሁሉ ያገኘውን አጫወታቸው። ጥበበኞቹ ሚስቱ ሶዛራም በፊቱ መውደቅ የጀመርክለት መርዶክዮስ ከአይሁድ ወገን እንደሆነ በጣም ነው የምወደው ቃሉን። ፈጽመ በፊቱ ትወድቃለህ እንጂ አታሸንፈውም አሉት። ሃሌሉያ። እኛ የምንቀበለው መጽሐፍ ቅዱስ 66 ነው፣ ብሉይ ኪዳን 39 ነው። ሁለቱ በሴት ስም የተሰየመ ነው። የመጀመሪያው መጽሐፈ ሩት ሲሆን ከሞዓብ ምድር በስደት የመጣችውን ሞዓባዊቷን እግዚአብሔር እንዴት በፍቅር እንደተቤዣትና የክርስቶስ ኢየሱስ የዘር ግንድ ውስጥ እንደከተታት ሲያወራ፣ ሁለተኛው ደግሞ በሴት ስም የተሰየመው መጽሐፈ አስቴር ነው። 10 ምዕራፎች አሉት። ዋናው ሐሳብ ጽኑ ታዳጊ አለ የሚል ነው። በዚህ ክፍል ላይ ያለው ሕዝብ የተሰደደ ምስኪን የሆነ ከሀገሩ ከወገኑ የራቀ የሚገርማችሁ ነገር ስለራሱ መሟገት ስለራሱ መከራከር የሚገርማችሁ ነገር የራሱን ጉዳይ አትንኩ ማለት የሚችል ምስኪን ሕዝብ ነው የምታገኙት። እስራኤል ተበትኖ እስራኤላውያን የሚገርማችሁ ነገር በባቢሎን ምድር በባድነት በስደት አገር ሆኖ ነው የምታገኙቸው። ስለዚህ በስደት ውስጥ ያለ ሰው የህይወት ተዕለት እንቅስቃሴው በጌታዎቹ ስለሆነ የራሱ መብት የራሱ እቅድ የራሱ ፕሮግራም የለውም። ራሱንም ከጥቃት መከላከል አይችልም። የሚገርማችሁ አስቴር መጽሐፍ ላይ ራሳቸውን ከጥቃት መከላከል በማይችሉ ህዝቦች ላይ ምንም እንኳን ጠንካራ አዋጅ ቢወጣ ስለነሱ መከራከር የማይችሉትን ሚከራከርላቸው አለ የሚል ነው። ኢየሱስ ጌታ ነው። በኋላ ቶሎ አሜን የምትሉበትን ሐሳብ አመጣለሁ። ግን አንድ ሰው ጨብጡና ጽኑ ታዳጊ አለ በሉት እስቲ። እግዚአብሔር የተባረከ ይሁን። 10ሩን ምዕራፍ አንብባችሁ ስትጨርሱ
መጽሐፉ ላይ ጎልቶም የሚታያችሁ የመጀመሪያው ነገር የእስራኤል ታዳጊ ጽኑ ነው የሚል ነው። ኢየሱስ ጌታ ነው። ሁለተኛው በኔ ጥናት መሰረት ደግሞ ሁለተኛው የሚገርማችሁ ነገር ስታዩ አራት ግለሰቦች በመጽሐፍ ውስጥ ጎልተው ይታያሉ። ሁለቱ በእድሜ ገፋ ያሉ አዛውንቶች ናቸው። አንዱ ሃማ ነው፣ ሁለተኛው መርደክዮስ ነው። ስለዚህ በሁለት ግለሰቦች መካከል ወይም በሁለት አዛውንቶች መካከል ያለ ግጭት ይመስላል። ግን በሁለት ሰዎች መካከል ያለ ግጭት ሳይሆን በእግዚአብሔር እቅድና በዲያብሎስ እቅድ መካከል ያለ የሚገርማችሁ ግጭት ነው። መጽሐፉን አንብባችሁ ስትጨርሱ የምትዘጉት እንዲህ ብላችሁ ነው፣ የእግዚአብሔር እቅድ አይሰናከልም ብላችሁ ነው። እኔም ዛሬ ማታ ማገለግለው የእግዚአብሔር እቅድ አይሰናከልም ብዬ ነው። እግዚአብሔር አንድ ዘላለማዊ እቅድ ነበረው። ኢየሱስን የሚመጣበትን መስመር በጥንቃቄ እያዘጋጀ ነበረ። ሃማን በመጠቀም ዲያብሎስ ያንን እቅድ የማበላሸት ፕሮግራም አወጣ። ግን መጽሐፉ ሲያልቅ የዲያብሎስ እቅድ ከሸፈ፣ የእግዚአብሔር እቅድ ቀጠለ። ኢዮብ እንደዚህ አለ ምዕራፍ 42 ላይ ቶሎ ነው የምናገረው። ምዕራፍ 42 ቁጥር 2 ላይ ብዙ ነገር ከሆነ በኋላ በዛ ሁሉ ውጥረትና ችግር ውስጥ ካለፈ በኋላ አንድ ትምህርት አገኘው ብሎ እንደዚህ አለ። መደበኛው ትርጉም ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ይከለከል ዘንድ እንደማይቻል አወኩ ነው የሚለው። አዲሱ ትርጉም ግን ሐሳብ የሚለውን እቅድ እያለ ነው የሚያወራው። ስለዚህ እንደዚህ አለ፣ አንተ አለ ሁሉን ማድረግ እንደምትችል እቅድህም እንደማይሰናከል አወኩኝ አለ። በዚህ ጉባኤ ላይ ይህን ትንቢት አውጃለሁ፣ የእግዚአብሔር እቅድ አይሰናከልም። ሲጩና ከኔ ጋር የእግዚአብሔር እቅድ አይሰናከልም በሏል። ይህ ባለጠጋ የነበረ ሰው፣ ዝነኛ የነበረ ሰው፣ ባለሀብት የነበረ ሰው የሚገርማችሁ ነገር ከተወሰኑ ምዕራፎች በኋላ በእግዚአብሔርና በሰይጣን ውርርድ ምክንያት ሀብቱን፣ ጤናውን፣ ንብረቱን አጥቷል። ስለዚህ ጤናው ሲቀየር እቅዱም ተቀይሯል። ሀብቱ ሲቀየር እቅዱም ተቀይሯል። ሀብታም ሆኖ ያቀደውን የሚገርማችሁ ሀብቱን ሲያጣ ቀይሮታል። ጤና እያለ ያቀደውን ጤና ሲያጣ ቀይሮታል። ገንዘብ እያለ ያቀደውን ገንዘብ ሲያጣ ቀይሮታል። በዛ ሁሉ ህይወት ውስጥ ግን ምን ተማርክ ስትሉት እኔ እንደማልፍበት የህይወት መንገድ እንዳለኝ ገንዘብና ጤና እቅዶቼ ይቀያየራሉ፣ ግን አንዳለ እቅዱም አይቀየራል። ሃሌሉያ። ይኸውላችሁ እችል ናገርና ወደ መጽሐፍ አስቴር ልምጣ። እኔ ምኖርበት አካባቢ ተከራይቼ ምኖርበት ቤት ከከተማ ትንሽ ወጣ ያለ ነው እና ሁሉ ጊዜ ወደ ፕሮግራም ስመጣ ካለሁበት ቤት ወደ መካፈለው ፕሮግራም ወደ ማገለግልበት ቦታ ላይ የሚያመጡኝ አራት ዋና መንገዶች አሉ። ስለዚህ ሁሉ ጊዜ በተለይ መንገዱ ስለሚዘጋጋ ቤቴ ቁጭ ብዬ በፍጥነት የሚያደርሰኝ መንገድ የቱ ነው ብዬ የሚገርማቸው ነገር ዳታዬን አበራና ጎግል ማፕን እጠይቀዋለሁ። አንዳንድ ሰው ይሄን ያክል በቴክኖሎጂ መጠቀም የኢሉሚናት አባል መሆን ነው የሚመስለው፣ ግን እኔ እጠቀማለሁ። ክብር ለኢየሱስ ይሁን። አበራና ወደ ቦሌ ወይም ወደ መገናኛ የትኛው መንገድ ነው በፍጥነት የሚወስደኝ ብዬ ስጠይቀው ማፑ አራት ነገሮች ይነግረኛል። ፕላን ኤ ይሄኛውን ከተጠቀምክ በ25 ደቂቃ፣ ፕላን ቢ ይሄኛውን ከተጠቀምክ በ30 ደቂቃ፣ ፕላን ሲ ይሄኛውን ከተጠቀምክ በ72 ደቂቃ፣ ፕላን ዲ ይሄኛውን ከተጠቀምክ በ2 ቀን በሰንዳፋ በኩል አድርጌ ልመጣ ስለምችል ሰይጣን ካልተዋገኝ በስተቀር ፕላን ዲን አልጠቀምም። በ2 ቀን የሚወጣው ፕላን ሲንም አልጠቀምም፣ ፕላን ቢንም አልጠቀምም። በፍጥነት መምጣት ስለምፈልግ ፕላን ኤን ነው የምጠቀመው በ25 ደቂቃ። ግን በ25 ደቂቃ እየመጣው እያለ 15ኛ ደቂቃ ላይ መሃል ላይ መንገድ ተዘግቶ ይሆናል፣ የሆነ ነገር ሆኖ ይሆናል። ስለሚዘጋጋ የሚገርማችሁ ማፑ ፕላን ቢን ተጠቀም ይለኛል። ምክንያት ፕላን ኤ ስለተዘጋጋ ስለተቸገርኩኝ ፕላን ቢን እጠቀማለሁ። ፕላን ቢ ደግሞ የሚገርማችሁ ሲያዝ ፕላን ኤን እጠቀማለሁ። በፕላን ኤ እና በፕላን ቢ መካከል ሆኜ ነው የምፈልግበት ቦታ የምደርሰው። እኔ ፕላን ቢ ያስፈለገኝ ፕላን ኤ እቅዴ ማለት ነው ችግር ስለሚገጥመው ነው። መጽሐፍ ቅዱስ ሲናገር ግን ፕላኑ ቢ የሌለው አንድ አለ ይላል። ሰምታችሁኛል ወይ? ለምን አንድ ነገር ሲያቅድ ይሄ ከሆነ ጥሩ ካልሆነ በፕላን ቢ አይልም። ለምን አትለኝም? ፕላን ኤን ችሎ የሚቋቋም ስለሌለ። ፕላን ኤ ፕላን ቢ ያበዛው መሰለኝ። አጠገባችሁ ያለውን ሰው እግዚአብሔር በሕይወት ላይ ፕላን ቢ የለውም በሉትስ። ሰዎች ስለሆነ ሁሉ ጊዜ ስናቅድ መስከረም ላይ ከሆነ ጥሩ ካልሆነ ጥቅምት ላይ እንላለን። ጥቅምት ላይ ከሆነ ጥሩ ካልሆነ ህዳር ላይ እንላለን። 2016 ላይ አቀድክ ገንዘብ አጠረ ወይ ደግሞ ታመምክ ወይ ደግሞ በፖለቲካው በኑሮ ውድነት
ያልሞተ ሰው ነው ሐሳብ የማይቀይረው ብለህ ትቀይራለህ። እግዚአብሔር ግን አንድ እቅድ ሲያቅድ የሚገርምህ ይሄ ካልሆነ ፕላን ቢ አይልም። ለምን መሰለ? ፕላን ኤ ችሎ የሚቋቋመው ስለሌለ። ስለዚህ ኢዮብ እንደዚህ አለ፣ አንተ ሁሉን ማድረግ ስለምትችል እቅድ ደግሞ እንደማይሰናከል አወቅኩ አለ። በአንተ ላይ ያለው የእግዚአብሔር እቅድ አይሰናከልም። መጽሐፈ አስቴርን አንብባችሁ ስትጨርሱ የሚገባችሁ የእግዚአብሔር እቅድ አይሰናከልም ነው። እንዴት ብትሉ ዲያብሎስ ያንን ሁሉ ጦርነት የከፈተው መርዶክዮስን ከሥራ የማባረር ያለ ማባረር የመርዶክዮስ የሥራ የደሞዝ ጭማሪ አሳስቦት እንዳይመስላችሁ። የተበተነው የእስራኤል ሕዝብ በጣም አስፈሪና ግዙፍ ጦር ስላለው እንዳይመስላችሁ። እስራኤል ስትጨነግፍ የሚጨነግፍ የእግዚአብሔር እቅድ ስላለ ነው። እስራኤል ስትበተን ስትደመሰስ ኢየሱስን ለማምጣት አሁን እኛ ከሳምንት በኋላ የገናን በዓል እናከብራለን። ኢየሱስ የተወለደበትን ያንን ላይን የማቋረጥና እግዚአብሔር ይሄ ፕላን ስላልተሳካለት ፕላን ቢን እንዲጠቀም የማድረግ ፕሮግራም ነው ዲያብሎስ ይዞ የመጣው። በሐማ በኩል የተገለጠው የዲያብሎስ እቅድ እግዚአብሔርን ፕላን ቢ ውስጥ መክተት ነው። የእግዚአብሔርን የመጀመሪያ ፕሮግራም ተግዳሮት ማብዛት ነው። ግን እቅዱ እያሸነፈ ሰው ሀገር ላይ እቅዱ እያሸነፈ ኢየሱስ ጌታ ነው። እናገራለሁ በዚህ ማታ በአንድ ሰው ላይ ያለ የእግዚአብሔር እቅድ ይቀጥላል። ሶስት ሰው ነው አሜን ያለው። ተግዳሮት ሊበዛ ይችላል። አዋጅ ሊበዛ ይችላል። ጦርነት ሊከፈት ይችላል። ሊርብ ትችላለህ። ስፍራ ልታጣ ትችላለህ። እቅዱ ግን አይከለከልም። መጽሐፍ አስቴር አስደናቂ መጽሐፍ ነው። የደህንነት መጽሐፍ ይባላል። 4 ሰዎች መጽሐፉ ላይ ጎልተው ይታያሉ። 5 ሊሆኑ ይችሉ ነበሩ። አንደኛዋ ግን ምዕራፍ 1 ላይ ተሰናብታለች። አስቴር የምትባለው የንጉስ አርጤክስስ የመጀመሪያው ሚስት በጣም ጎልቶ ከሚታዩ ሰዎች መካከል መጀመሪያው ንጉስ አርጤክስስ ነው። በ127 ላይ በፋርስና በሜዶን በኩል የነገሰው ሰው። ሁለተኛዋ የመጽሐፉ ባለቤት የሆነችው አስቴር ነች። አስቴር እስራኤላዊቷ ስሟ ሀደሳ ነው፣ አስቴር አይደለም። ነገር ግን አስቴር የፋርሳውያን ስም ነው። ስሟን የቀየረላት አጎቷ ወይም ደግሞ መርዶክዮስ ነው። ለምንድን ነው የቀየረው? ሰው ሀገር ስለሆነ ያለችው ሀደሳ የሚለውን ስም በስደት ምድር ይዛ ስትንቀሳቀስ በትምህርት ቤት ይሁን በጓደኞቿ መካከል እስራኤላዊ ስም ስለሆነ ተግዳሮት እንዳይበዛባት አስቴር የሚል የፋርሳውያን ስም ሰጣት እና አንድ ምክር መከራት። እስራኤል የሆነው መገኘት በዚህ ሰዓት ዋጋ ስለሚያስከፍል ጊዜው ሲመጣ ራስሽን ትገልጫለሽ። ስለዚህ አስቴር ሆነሽ ተደብቀሽ ኑሪ ብሎ በአስቴርነት በኩል የሚመጣ ካለ ክብርና ከፍታ ካለ እሷ ልትወስድ። እሱ ግን የራሱን ስም አልቀየረም መቋቋም ስለሚችል ከእድሜም ከመንፈሳዊ ብስለትም አንጻር። ስለዚህ በአይሁዳዊነት የሚመጣ መከራ ካለ እኔ ወስዳለሁ፣ በፋርሳዊነት የሚመጣ ክብር ካለ አንቺ ትወስጃለሽ ብሎ መከራውን ለራሱ ክብሩን ለሷ ያደረገ ድንቅ አጎት ነው። እግዚአብሔር በመርዶክዮስ ይባርካችሁ። ሶስት ሰው ነው አሜን ያለው። መከራውን የሚጋፈጥልህ ቀስ ቀሱን የሚጋፈጥልህ አስቴር ባይኖር አስቴር ማን ነው መርዶክዮስ ባይኖር እንኳን አስቴር ቤተ መንግስት ልትገባ ቀርቶ የሚገርማችሁ ነገር ሰፈር ውስጥ እንኳን ስነ ስርዓት ያለው ህይወት አትኖርም ነበር። ግን በጣም በሚገርም ጥንቃቄ ያለ እናትና ያለ አባት በሰው አገር እግዚአብሔርን ከመፍራት ጋር ካለ ትልቅ ጥበብ መከራ እየተጋፈጠ ቤተ መንግስት ያስገባት ነው። አስቴር ድንቅ ሚስትም ድንቅም እስራኤላዊት ነች። ቶሎ ብዬ በኋላ እናገራለሁ። ሁለቱ ናቸው። ሶስተኛው ይሄ አሁን የነገርኳችሁ መርዶክዮስ የተባለው ድንቅ እግዚአብሔር ሰው ነው። አራተኛው ደግሞ መጽሐፍ ውስጥ ጎልቶ የሚታየው ሃማ ነው። ሃማ ጉደኛ ሰው ነው። ሃማ የሚገርማችሁ ነገር ያለ ቦታው ያለ ስፍራው እስራኤልን በማየት ምንም ነው ከመርዶክዮስ ጋር ያለውን ግጭት ወደ ዘር የቀየረ ነው። ምንድነው የሚለው ምዕራፍ 3 ላይ ሃማን ንጉስ ከፍ አደረገው ይላል። ይህን ሰው ክፉ ይለዋል መጽሐፍ ቅዱስ። ይህን ሰው ተንኮለኛ ይለዋል መጽሐፍ ቅዱስ። የነቀነቀውን ካልነቀለ እንቅልፍ የሌለው የሚገርማችሁ ነገር የኪዳኑን ህዝብ ምድረ በዳ ላይ አገኘው ብሎ ሊጨርስ የነበረ ነው። ባክግራውንዱ አማሌቃዊ ነው። አማሌቅ የእስራኤል ታሪካዊ ጠላት ነው ወዳጆች ሆይ። እስራኤል ከግብጽ ምድር ወጥቶ ፈረሱንና ፈረሰኛውን በባህር የጣለ እግዚአብሔር ተዋጊ ስሙም እግዚአብሔር ነው የሚለውን መዝሙር ከበሮ ይዘው ሲዘምሩ አምልኮ ያቋረጡት አማሌቅ መጥቶ ነው። ገና ውጊያ የጀመሩት በአማሌቅ ነው። ገና ከማለዳው የእስራኤል ጠላቶች ናቸው አልሆንላቸው ብሏቸው አሁን ጊዜና ቦታ አግኝተው በሃማ በኩል እስራኤልን ለመደምሰስ ይኸው እዚህ ክፍል ላይ የእስራኤል ጠላት ገንዘብ ኖሮት፣ የእስራኤል ጠላት ፖዚሽን ኖሮት፣ የእስራኤል ጠላት ኃይል ኖሮት፣ እስራኤል ደግሞ ስደተኛና ደካማ ሆና ነው የተገኘችው። አያችሁ ግጭትና ወይም ደግሞ ጦርነት እኩያ ስትሆኑ ቢያንስ ለመከላከልም ራስን ለማስጣልም ትችላላችሁ። እስራኤል አሁን ባለችበት ሁኔታ ሃማ እስራኤልን ባገኘበት ሁኔታ ግን ለመሸነፍ ምቹ አትሞስፌር ነበረ። ግን እስራኤል ምንም ብትበተንና
ምቹ አትሞስፌር ውስጥ ያለች ብትመስል ጽኑ ታዳጊ ነበራት። ይሄን ልናገርና ወደዚህ ሐሳብ ልግባ። እኔ ተባባል ወዳለው የነብይ ቤት ስለሆነ ድምጽ ይበዛል ማለት ነው። አንድ ሰው ያዙና ጠላቶች ይበሉት እስቲ ባንተ ሁኔታ መቼም ቢሆን ምቹ ሁኔታ አይፈጠርላቸው። ክብር ለኢየሱስ ይሁን። ግጭቱ የፈጠረው ምንድነው? ጡሰቱ ምዕራፍ 6 ላይ ነው የሚመጣው። ሃማ ከፍ ከፍ ብሏል። ንጉስ አንድ አዋጅ አውጇል። እሱ ስላከበረው ሃማን የሚያይ በሙሉ ተገቢውን ክብር እንዲሰጠው። መርደኪዮስ ግን ተገቢውን ክብር አይሰጠውም አይነት ሳይሆን ለንጉስ ምንድነው ሹም ለሆነው ሃማ አይሰግድም ነበር ይላል። ይሄንን ክፍል ሳጠና እኔ መርደኪዮስ ሃማን ይንቀው ነበር ወይም ደግሞ ተገቢውን ክብር አይሰጠውም ነበር ብዬ ሳጠና ተገቢውን ወታደራዊ ሰላምታ የመስጠትና ያለ መስጠት ጉዳይ ሳይሆን ሃማ ወደ ንጉሱ ሲገባና ሲወጣ እዛ አካባቢ ሁሉም ግንባራቸው መሬት ይነካ ነበር። መርደኪዮስ ደግሞ ግንባሬን መሬት ማስነካው ለእግዚአብሔር ብቻ ነው ብሎ የሚኖር ሰው ነው። ሰምታችሁኛል ወይ? እና ሃማ ሲመጣ ስገድ ሲሉት እኛ አይሁዳውያን ግንባራችን መሬት የሚነካው ለአምላካችን ለእግዚአብሔር ነው። ትቷችኋል ሲሉት ዝም ነው የሚለው። ረስቶ ሰው ሀገር ነው ያላችሁት። ተመሳስለ ሙያ በልብ ነው። በዚህ ጊዜ አመስ ሲሉት በምንም ተአምር ብሎ አልሰግድም አለ። ወሬው ለሃማ ደረሰው። ወደ ምዕራፍ 6 ለመምጣት ነው መቸኩለው። ለሃማ ደረሰው። ሲገባና ሲወጣ ቼክ ሲያደርገው አንድ ሰው ግንባሩን መሬት አስነክቶ ሰላምታ አይሰጠውም። ስለዚህ ተቆጣ፣ ተናደደ እና ሊገለው ፈለገ። ነገር ግን እሱ ካለበት ፖዚሽን አንፃር፣ እሱ ካለበት የፋይናንስ ስታተስ አንፃር፣ እሱ ካለበት ከፍታ አንፃር ይሄ በር ላይ ያለን ስደተኛ ሽማግሌ ሰውዬ ቢከፈተረው እንኳን የሚወድቅን ሰውዬ የሚገርማችሁ መጣላት ልክ አልመስላለው። ከኔ ፖዚሽን አንፃር፣ ከኔ ስታተስ አንፃር ይህን በር ላይ ያለን ሽማግሌ መጣላት ልክ ስላልሆነ ወደ እኔ ስታንዳርድ ከፍ ለማድረግ እሱን ብቻ ሳይሆን ዘሩን እጨርሳለሁ አለ። ግጭቱ የግለሰብ ቢሆን ጥሩ ሳይቸግረው ሃማ ከእስራኤል ጋር መጣላት ፈለገ። እስራኤልን የሚጣላ ደግሞ አብሮ የሚጣለው አለ። ማን ይባላል? እግዚአብሔር ይባላል። ሶስት ሰው ነው አሜን ያለው። ካንተ ጋር የሚጣሉ ከእግዚአብሔር ጋር ይጣላሉ። ከእግዚአብሔር ጋር የሚጣሉ ደግሞ ይደቃሉ። አሁን ወደ ዋናው ሐሳብ እየመጣው ነው። ተመልከቱ። ስልጣን አለው፣ ገንዘብ አለው፣ ከፍተኛ ባለስልጣን ነው። በ127 ሀገር ሁለተኛ ሰው ነው። ስለዚህ ይሄን ሽማግሌ መጣላት ስላልፈለገ ዘሩን ነው መደመሰሰው። እንደውም አለ አይደለም እሱን የሱ ፋሚሊዎች በሙሉ ምድሪቱ ላይ ይጠፋሉ ብሎ ወደ ንጉስ ገብቶ ጉዳዩን ማሳመን ፈለገ እና የተሳሳተ መረጃ ለአርጤክስስ ነገረው። በ127 ሀገር ቋንቋው፣ የሃይማኖት ስርዓቱ እና ደግሞ ልምምዱ ለንጉስ ስጋት የሚፈጥር ህዝብ አለ። ስለዚህ እሱ ካልጠፉ በስተቀር ዙፋን አይጸናም አለው። ጥሩ ኢንፎርሜሽን ነው ለንጉሱ እና ምን እናርጋለው? እነሱን የማጥፋት ኃላፊነት ለኔ ስጠኝ አለው። ሃማ ኃላፊነቱን ተቀብሎ ወጣ። እስራኤልን የማጥፋት ለንጉስ ስጋት የሆኑትን በሃማ መረጃ መሰረት ተመልከቱ። ደብዳቤ ይዞ ወጣ ይላል። ስለዚህ አሁን አይሁድን የማጥፋት ኃላፊነት ስለተቀበለ እንዴት እንደሚያጠፋ ሲያስብ ፉር የሚባል ዕጣ ጣለ። ፉር የዕጣ ስም ነው። ድንጋዮችን ታነሱና እንደ ብይ ጉድጓድ ነገር አለ። ከዛ በኋላ ድንጋዩ ላይ ቁጥር ወይም ስም ጽፋችሁ ስትወረውሩ ጉድጓዱ ውስጥ የገባው እንደወጣለት ይቆጠራል። 12 ወራቶችን ጻፈ። ፉር የሚባለውን ዕጣ ጣለ። የሚገርማችሁ ነገር አንድ ድንጋይ ጉድጓድ ውስጥ ገባች። ሄዶ ሲያነሳት 12 ቁጥር ትላለች። 12 ቁጥር የሚገርማችሁ ነገር እስራኤሎች ከምድረገጽ የሚጠፉባት ቁጥር ናት። ስለዚህ አዋጁ ላይ በአዳር በ12ኛው ወር በ14ኛው ቀን አይሁድ እንዲጠፉ ታወጀ። መርደኪዮስ ሰማ፣ ደነገጠ፣ ልብሱን ቀደደ፣ አመድ አነሳ፣ ራሱ ላይ አስቀመጠ። ታሪኩ የሚጀምረው እዚህ ጋር ነው። ለአስቴር ነገሯት። ዘመድሽ አመድና ለናቱ ላይ አድርጎ ከተማ ልብሱን ቀዶ እየሮጠ ነው አሏት። አንድ ኢትዮጵያዊ ልብሱን ቀዶ አመድ ነስነሶ ሲሮጥ ብታዩት ወይ ትጸልዩለታላችሁ ወይ አማኑኤል ትወስዱታላችሁ። እስራኤላዊ ግን እንደዛ ካደረገ አብዶ ሳይሆን አዝኖ ነው። እስራኤሎች ሲያዝኑ እንደዛ ያደርጋሉ። ልብሳቸውን ይቀዳሉ፣ አመዳናታቸው ላይ ያስቀምጣሉ። ከተማይቱን እየሮጠ እየጮኸ ነው። የሚገርማችሁ መርደኪዮስ ዘመድሽ አብዷል አሏት። አብዶ አይደለም አዝኖ ነው። ልብስ ላኩለት አለች። ልብስ ላኩለት አልለብስም ብሎ መለሰ። ከዛም በኋላ አንዱን ወታደር ጠራው። ምዕራፍ 6 ላይ ለመድረስ ነው የምሮጠው። የሚገርማችሁ በምዕራፍ 5 እና በምዕራፍ 7 መካከል 2 ራቶች አሉ። ምዕራፍ 6 ሁለተኛው ራት ከመፈጸሙ በፊት የሆነ ነው። ምንድነው የተፈጠረው? ጠራውና ጉዳዩን አስረዳት ለአስቴር። ህዝባችን ለመጥፋት ለመደምሰስ 12ኛው ወርን እየጠበቀ ነው እና ለዛ ነው ራሴን የጣልኩት፣ ለዛ ነው ልብሴን የቀደድኩት አላት።
እና አንድ ነገር አድርጊ አንቺም ደግሞ የሆነ ነገር ፍጠሪ አላት። እና ለዛው ሰው መልሳ ምንም ማድረግ አልችልም፣ ምክንያቱም በእነዚህ 30 ቀናት ንጉሥ አልጠራኝም፣ ምንም ማድረግ አልችልም ስትለው መልሶ የሚገርማችሁ ነገር እንደዚህ ያለው አሁን የምፈልገው ቃል እዚህ ነው 4:14 ላይ አስቴር አላት፣ አስቴር ግቢና ለንጉሱ አንድ ነገር አድርጊ። በዚህ ሰዓት ችላ ብትይ ባትንቀሳቀሺ ገብተሽ ስለ ጉዳዩ ንጉሱን ባታወሪ ለብቻዬ እደናለሁ ብለሽ የምታስቢ ከሆነ ሴፍ ቦታ ነው ያለሁት ብለሽ ከሆነ ጉዳዩ አይመለከተኝም ብለሽ ከሆነ እኛ አለ ጽኑ ታዳጊ ያለን መዳን ላይውድ ከሌላ ስፍራ ይመጣል እንደሆነ መዳናችን አይቀርም። ምክንያት ቅድም የነገርኳችሁ የእግዚአብሔር እቅድ አለብን። ሲጃችሁን ከፍ አድርጉና የእግዚአብሔር እቅድ ይቀጥላል በሉ። ወደምፈልገው ሐሳብ እየመጣው ነው። ተመልከቱ። በዚህ ሰዓት ችላ ብትይ መዳን ካይሁን ከሌላ ስፍራ አንቺና አባትሽ ቤት ግን ትጠፋላችሁ። የዛን ሰዓት ጉዳዩ ሲሪየስ እንደሆነ ስታይ ሲጨንቃት አንድ ሞደውን ነገር ነገረችው። በቃ ህጉ አይፈቅድም አለች። አሁን ትንቢት ጀምሬያለሁ። ህጉ አይፈቅድም፣ ማንም ሰው ሳይጠራ አይግባ ይላል ህጉ። እኔ ግን 3 ቀን ጾምና ጸልይና እገባለሁ አለች። ዛሬ ማታ እግዚአብሔር እንደዚህ አለኝ፣ በአንዳንድ ሰዎች ላይ ከህግ ውጭ የሆነ በረከት ይመጣል። የነብይ ቤት ነው፣ ቅባት አለ፣ ትንቢት ይሰራል። አሜን አላችሁ ወይ? ጠንካራ የሆነ ህግ እያለ እንደዚህ ሲሆን እንደዚህ ይደረግ የሚል እያለ አንዳንድ ሰዎች ግን ከህጉ ስርዓት ውጪ አልፈው ነገራቸው ወደ ፍጻሜ ይመጣል። ምን እንዳለችው ታውቃላችሁ? የፋርስና የሜዶን ህግ በጣም ሲሪየስ ህግ ነው። ንጉሥ በእነዚህ 30 ቀናት አልጠራኝም፣ ብገባ እሞታለሁ፣ መግባት አልችልም። ግን እንደዚህ እናርግ፣ 3 ቀን ልጹም፣ 3 ቀን ልጸልይ፣ እናንተም ጹሙ፣ ከ3 ቀን ጾም ጸሎት በኋላ እገባለሁ አለችው። ነገሩን ለማሳጠር ምዕራፍ 4 ላይ ገባች ይላል የእግዚአብሔር ቃል ሲናገር። ጸልያን የገባችው ገዳ ልብሰ መንግስቷን ለብሳ የንጉሱ በረንዳ ላይ ስትንጎራተት ውስጥ እንኳን አልገባችም። ንጉሱ አያት። እንደዚህ የሚል ቃል አለ፣ ሞገስ በላዋ ላይ ፈሰሰ ይላል። አውርታ አይደለም፣ ጸልያ ነው የገባችው፣ ጾማ ነው የገባችው። ጠንካራ አጋለ ማትገባበት፣ ጠንካራ አጋለ ምትሞትበት። ነገር ግን ኢየሱስ ጌታ ነው። ከውስጥ አንድ ትእዛዝ ወጣ፣ አስቴር ያለ ሃሌሉያ፣ ህጉ ተገለበጠ። እንደ እግዚአብሔር ሰው ልናገር፣ ጠንካራ የሆኑ ማይሻሩ ህጎች ጸልየ ስትገባ፣ ቃል ይዘ ስትገባ፣ ከዚህ ወጥተ ስትገባ ላንተ ግን ይሻራሉ። ውጭ በሉ። ጌታ ይባርካችሁ። አንዳንዴ እንዲህ ያጋጥሟችኋል? ድራይቭ የምታደርጉ ሰዎች ወይም ደግሞ ጋቢና በቅርበት የተቀመጣችሁ ሰዎች እየሄዳችሁ እያለ መብራት ይበራል፣ ቀይ መብራት። በእርግጥ ኢትዮጵያ ውስጥ ታውቃላችሁ፣ ሌላው ሀገር አረንጓዴ ሂድ ነው፣ ቢጫ ተጠንቀቅ ነው፣ ቀይ ቁም ነው። ኢትዮጵያ ውስጥ ግን አረንጓዴ ሂድ ነው፣ ቢጫ ተጠንቀቅ ነው፣ ቀይ ትራፊክ ካለ ቁም፣ ከሌለ ሂድ ነው። ስህተት ነው። ግን እንዲህ ቆማችሁ ቀይ በርቷል፣ አረንጓዴ እስኪበራ እየጠበቃችሁ እያለ ትራፊኩ መጥቶ አረንጓዴ ሳይበራ ቀይ እንደበራ እኮ ነው ሂድ ይላቸዋል። አይ አልሄድም አትሉም። ቀዩን ያበራው ራሱ ነው አረንጓዴ ሳይበራ ሂድ ያላቸው። እኔ እንደዛ ሲሆን ደስ ይለኛል። ምዕራፍ 6 ነው የሚገርማችሁ የሚታወሰኝ። ራጋዳ ላባስ አረንጓዴ ሳይበራ ሄዳለሁ እላለሁ። ማንም ሰው ይህንን ሪስክ ከወሰደ ይሞታል። ማንም ሰው ይህንን ጉዳይ ከሞከረ ይሞታል። ግን አንድ ሴት ገብታ ቀረች። ኢየሱስ ጌታ ነው። ህጉ እንድትገባ ይከለክላል፣ ግን እሷ ገብታ ወጣች። ሲያጥር ነገሩ የሚገርማችሁ ነገር ገባችልና ልክ በበረንዳው ላይ ነው ያያት እኮ በረንዳው ላይ ያያት። ሲያያት ሞገስ በላዩ ላይ ፈሷል። ጸልያ ነው የገባችው። ጸሎት ሞገሱ ያመጣል። 3 ሰው ነው አሜን ያለው። ጸሎት ሞገስ ያመጣል። የትኛውም አይነት ሜካፕ ማያመጣው፣ የትኛውም አይነት ልብስ ማያመጣው፣ የትኛውም አይነት ሽቶ ማያመጣው ጸሎት ኢየሱስ ጌታ ነው። በተለይ ደግሞ ጾም ጸሎት 4 ቀን ጾም 3 ቀንና ሌሊት ጾሞ የገባ ሰው ይጦልጋል እንጂ ያምራል እንዴ? ሲያያት ሞገስ በላዩ ላይ ፈሰሰ። ገና በረንዳ ላይ ናት። ብትጠጋ ምን ሊያደርግ ነው ሰውየው? በረንዳ ላይ አይቷት የወርቅ ዘንግ ዘረጋና አስገቧት አለ። ገባች። የሚገርማችሁ ነገር ምንድነው የምትፈልጊው አላት። አቤት ጥበብ አስቴር ላይ ያለ እህቶች ልብ አድርጋችሁ ስሙ። ልክ እንደደረሰች ሃማ የሚባል ተንኮለኛ ሰው፣ ሃማ የሚባል ምቀኛ ሰው አላለችም። ምን ብትል ጥሩ ነው? እራት ልጋብዝ ነው የመጣሁት። እራት እየጋበዙ ሚስጥር የሚያወሩ ሚስቶችን ኢትዮጵያ ምድር ላይ ያብዛ። ገና በሩን ሲያንኳኳ ወሬ ጀመረሽ።
ወደ ኋላ ወደ እናቱ ቤት ነው የሚሄድልሽ። አንዳንድ ሰዎች ገና ስልክ ሲደውል እኮ ገና የሆነ ነገር ብለውት የሌለ ሰው ታሟል ብሎ ይመለሳል። እሷ እንደደረሰች አላወራችሁ። እራት ልጋብዝ ነው አለችው። ደስ አለው እና ደግሞ የሚገርማችሁ ነገር ምን ቢል ጥሩ ነው? ቀጥሎ ምን ሃማንም ጥራው አለችው። እራቱ ላይ ደስ አለው ሃማ። ከዛ ወደ ቤቱ ሲመለስ ለቤተሰቡ ተናገረ። ንጉሱ እራት ተጠርቷል አስቴር ጋር አላቸው። ከዛስ እኔንም ጠርቶኛል አለ። በዚህ ቤተሰብ ውስጥ ያለኝ ቦታ አስደናቂ ነው። ሾመ እኔን፣ እራት ጠራ እኔን፣ የሆነ ነገር አደረገ እኔን። የሚገርም ነው ብሎ የመጀመሪያው እራት ምዕራፍ 5 ላይ ሄደው እየበሉ እያለ ድጋሚ ምንድነው የምትፈልጊው አላት። ምዕራፍ 6 ላይ ለመምጣት ነው የምቸኩለው። እንደገና እራት አለችው። እንዴት አይነት የተባረከች ሴት ናት! ነገም እራት አለችው። ደስ አለው። ከዛስ አሁንም ሃማማውን ይኑር አለችው። ሃማም ደስ አለው። የሃማ ደስታ እየጨመረ ነው። የመጀመሪያውን እራት በልተው ምዕራፍ 5 ላይ ሲመለሱ የሚገርማችሁ ነገር መርዶክዮስን አየው። ይሄ ሰውዬ የሚገርማችሁ 12ኛው ወር ላይ እንዲሞት ቀን እየቆጠረ ነው ያለው። ቀን በቀነሰ ቁጥር ወደ 12ኛው ወር ነው የሚጠጋው። የሞት አዋጅ እሱና ዘሩ ላይ ታውጇል። ሃማ እራት በልቶት ደስ ብሎ ሲያይ መርዶክዮስን አየው ይላል። መርዶክዮስም ያለ መናወጥና ያለ መነሳት ባየው ጊዜ ተቆጣ ይላል። ሰምታችሁኛል ወይ? ምን ያስቆጣዋል? ደሞዛቸው አይደራረስ፣ ፖዚሽናቸው አይደራረስ። ደሞዙን አልወሰደበት። ያስቆጣው ግን አለመናወጡ ነው። ሞት ታውጆበታል። ቀን እየቀረበ ነው ያለው፣ ግን ስቲል በስፍራው ነው ያለው። ኮንፊደንሱ ስቲል አለ። ቀን ቆጥሮበታል። ደስታው ግን እዚህ አለ። እራት የበላው ሰውዬ የሌለው ኮንፊደንስ፣ ስደተኛው የሞት አዋጅ የታወጀበት ኮንፊደንስ አለ። አልተናወጠም ይላል፣ አልፈራም ይላል። እንዳትናወጥ አለመናወጥ የሚያናውጠው አለ። ትንቢት ጀምሬያለሁ። አሁን ዝም ብለህ በስፍራ ተቀመጥ። አዋጅ ኑር በስፍራ። መጽሐፍ ቅዱስን ይዘህ ካሁን አገልግሎት ያቆማል እያሉ ካሁን መዚህ ይዘፍራል እያሉ ካሁን ያማራል እያሉ እስቲል እየዘመርክ ነህ። ተባረሃል ከስራ እስቲል እየዘመርክ ነህ። ኪስ ባዶ ነው እስቲል እየዘመርክ ነህ። በሚያናውጥ ነገር የሚቆሙ ሰዎች የሰይጣን ራስ መታቶች ናቸው። ቁጭ በሉ በፍጥነት ምዕራፍ 6 ውስጥ ልግባ፣ ከዛ ጨርሳለሁ። ተቆጣ ይላል እና ወደ ቤቱ ገባ እና ለሚስቱ ነገራት። ንጉሱ ከኔ በስተቀር ራት እየጠራው ያለው የለም። ነገር ግን ይሄ ሁሉ ምን ያደርግልኛል? ምን ነው ሲሉት መርዶክዮስን ሳየው አለ ይሄ ሁሉ ለኔ ከንቱ ነው እንዴ። አይቶት ማያቅ ሰምቶት ማያቅ ሰፈራቸው ሰፈሩ ያልሆነ ፖዚሽናቸው የማይደራረስ ምስኪን ላይ ማታ ብርድ የሚያስብለው ሰውዬ ስደተኛ እናትና አባቱን ማያቅ ሰውዬ በትልቅ አጀብ የሚኖረው ሲያየው ያስደነግጠዋል። ምክንያቱም ጉዳዩ የፋይናንስ ሳይሆን የኪዳን ነው። እልም ብሎ ግራ ገብቶ ወዴት ልግባ እያልክ የሆነ ሰፈር እያስደነገጥክ ነው። አናካባላዲያ ማስፈራት ያለው ኪዳን ላይ ነው። እያዘንክ ታስፈራለህ፣ እያለቀስክ ታስፈራለህ፣ እየተሰደድክ ታስፈራለህ፣ እየተከራየ ታስፈራለህ፣ ባዶ ሆነህ ታስፈራለህ። እንዴ በአጀብ ያለው ሃማ፣ እራት የሚጠራው ሃማ፣ የተንቆጠቆጡ ልብሶች የሚለብሰው ሃማ፣ የሞት አዋጅ ታውጆበት ስፍራው ላይ ሆኖ የሚያስፈራው መርዶክዮስ። ቅድም እኮ ይሴ ብሏል። ጠላቶቹ ሲያዩ አስፈሪ ነው በሉት። አጠግባቸው ያለውን ሰው ወይኔ ጨረስኩ። ይኸው ወደ ቤቱ ገባና እንዴት ነበር ራት? ሚስት ውሎን ስጠይቀው እንዴት ነበር ራት ስትለው ራቱማ ጥሩ ነበረ፣ መርዶክዮስን ግን ሳየው ሁሉም ነገር ይጠፋብኛል። እና ታዲያ ምንድነው የምታስበው ሲሉት 12ኛው ወር ላይ መሞቱ አይቀርም፣ ግን ከዛ በፊት ቢሞት ደስ ይለኛል። ተንቀሸቀሸ ሃማ በኔ ዲክሽነሪ ቸኮለ ሃማ። ዝም ቢለው ወራት ነው የቀሩት የሰውዬ ሊሞት፣ ግን አቃተው። ከ12ኛው ወር በፊት መግደል አለብኛል። ነገ ምራት ተጠርቻለሁ። ከራት ሲሄድ ይሄን ሰውዬ ማየት አልፈልግም አለ። ምንድነው እንደዚህ ያናደደው? ጉዳዩ የኪዳን ስለሆነ ወዳጆች፣ ጉዳዩ የቅባት ስለሆነ ሰውየው የማያምር ልብስ ለብሶ ነገር ግን ያን ሰውዬ ያስደነግጠዋል። እያየው ይደነግጣል። የሚገርማችሁ አረ ሰፈር በለቀቀ ይላል። የሚገርም ነገር አረ እዚህ በሌለ ይላል። ወዳጆች ስመለስ ገባ ስወጣ እንዳላየው ይላል። እና ስልጣኑን ያለ አግባብ መጠቀም ፈለገና ከዛ በኋላ ታዲያ አንተ ሁሉ በእጅ ሁሉ በደጅ ንጉስ ሁለተኛ ሰው ይሄ ምስኪን ሰው ካንተ ፖዚሽን አንፃር ያቀታል ዛሬ ነው ጭጭ የምናደርገው ብለው ታሪኩን ስለምታውቁት ነው። አንድ ሌሊት ላይ ምዕራፍ 6 ላይ ሌሊት ላይ ምክር በማን በመርዶክዮስ
ራሱን መከላከል በማይችለው መርዶክዮስ አትንኩኝ ማለት ለማይችለው መርዶክዮስ ጥበበኞችን ጠራ ይላል ሃማ። ምን አይነት ጥበበኛ? ለእድገት እኮ አይደለም። የሚገርማችሁ መርዶክዮስን እንዴት እንደሚገሉ ያንዳንድ ሰዎች ጥበብ ግርም ይለኛል። ሰውን ለማዳን ሳይሆን ሰው ለመግደል ብቻ ነው። ሰው ለመንቀል ብቻ የሚሆን ጥበብ ያላቸው ሰዎች አሉ። ሰው ስፍራ ለማስለቀቅ ብቻ የሚሆን ጥበብ ያላቸው ሰዎች አሉ። ሰው ለማስለቀቅ ብቻ የሚሆን ጥበብ ያላቸው ጠራ። እነሱ ሚስቱም አለች። አንድ ሌሊት እንዴት እንግደለው? እንውጋው ወይ እንነቀው ወይ መርዝ እናጠጣው ወይ? ሊነጋጋ አካባቢ ያለፈው ሐሳብ በጓሮ በኩል ባለው ሃማ ቤት ላይ 50 ክንድ እንጨት ይተከላል። መርዶክዮስ እዛ ላይ ይሰጣል። ይንጠለጠልና እግሩ እንደዚህ ያለ ከዛ በኋላ ትንፋሹ ወጥቶ እንደዚህ ብሎ አይቶት አንጠለጠልኩት ብሎ እራት ሊበላ ሊሄድ ነው። አለፈ ሐሳቡ። ብድግ አድርጎ መውሰድ ስለማይችል የግድ ንጉስ መፍቀድ ስላለበት የሚገርማችሁ በሌሊት ይላል ማንም ንጉሱ ጋር ሳይገባ እየሮጠ መርዶክዮስ የሚሞትበትን ወረቀት ይዞ ሲደርስ ያልገባው ነገር ሌሊት ለካ እግዚአብሔር ገብቷል። አሁን ትንቢት ጀምሬያለሁ። ጠላት ተቀደመ። አንታልካባሸባ የሞት ማስረጃን የያዘው ጠላት ጉዳዩን ወደ ፍጻሜ ከማምጣቱ በፊት ተቀደመ። እንዴት እንደምታቆም፣ እንዴት እንደምትወድቅ፣ እንዴት ስፍራ እንደምትለቅ፣ እንዴት አገር ጥለ እንደምትጠፋ የተጻፈ ደብዳቤ ወደ ፍጻሜ ከመምጣቱ በፊት ቀደመ ጌታ። ሲያንድ ሰው ጮ ጠላቴ ተቀደመ ይበላል። ጩና ጠላቴ ተቀደመ ብሏል። የተቀቡ ሰዎች ጠላት፣ ፕሮግራም ያለባቸው ሰዎች ጠላት፣ ራሳቸውን መከላከል የማይችሉ ገንዘብ የሌላቸው የሚመስሉ ሰው የሌላቸው የሚመስሉ ይዋጋላቸዋል፣ ይቀድምላቸዋል፣ ይገባላቸዋል። ሙሉ ሌሊት ስንት አይነት ሐሳብ የሌሊት ምክር ደግሞ ከባድ ነው። የሌሊት ምክር ደግሞ ከባድ ነው። መርዶክዮስ እኮ የሚያውቀው ጉዳይ የለም። ጥቅልል ብሎ ያኔ ተረኛ አልነበረም መሰለኝ። ተኝቷል ሰውየው። እዛ ቤት ይመከርበታል። አንተ አታውቅም እኮ ሳታውቅ የተመከረ ሳታውቅ የፈረሰ ብዙ ነገር አለ። ስንት ሌሊቶች እንዴት ሀገር እንደምትለቅ፣ ስንት ሌሊቶች እንዴት መርዝ እንደምትጠጣ፣ ስንት ሌሊቶች የሆነ ቦታ ላይ ክብ ሰርተው እንቅልፋቸው እንዳይመጣ እንዴት አድርገን ስናስለቅቀው ገለበጠው ጌታ። ይፍረስ ሳትል ይነቀል ሳትል ሰታይ ጠንካራ ምክሮች፣ የተደራጁ ምክሮች አሁንም ይታዩኛል። ይፈርሳሉ ይለኛል። አቸዳ ባከማንታ ይገለበጣሉ ይለኛል። ሐሳብ አለ ጋሽ ከሌ መርዝ ቢሆን ሐሳብ አለ ጠዋት ላይ እና ማስፈረም ስለነበረበት ምዕራፍ 6 እንደዚህ የሚል ቃል አለ። በዚያም ሌሊት ይላል ቤቱ ሌሊት እና ሃማ ቤት መርዶክዮስ እንዴት እንደሚሞት በሚመከርበት ሌሊት በአንድ ሌሊት ለአንድ ሰው እዛ ጋር እንዴት እንደሚሞት እዚህ ጋር እንዴት እንደሚከብር እዛ ጋር እንዴት ስፍራ እንደሚለቅ እዛ ጋር እንዴት ከፍ እንደሚል ያው አንዴ ልንገራችሁ በጌታ ያው መርዶክዮስ የሚያውቀው ጉዳይ የለም። እዚህ አካባቢ ጽኑ ጥንስስ ነው ያለው። እዚህ አካባቢ ጽኑ ሴራ ነው ያለው። እዚህ አካባቢ የተደራጀ በጥበብ በእውቀት በማስተዋል የተያዘ ነው ያለው። ሰውየው የለም። ቆይ እሱ ነው ከየኔ ልግባለና እግዚአብሔር ገባ ቤተ መንግስት። ትንቢት ነው ማወራው እኮ ገባ። ተከላካይ የለውም አይደል? ሰብሰብ አድርጎ የሚመክረው የለም አይደል? እኔ ስለሱ ከንጉስ እመክራለሁ አለ። ትንቢት እናገራለሁ። ያንዳንዶችን ጉዳይ ይዞ ይገባል ጌታ። ምስክርነቶች ይበዛሉ እዚህ ቤት ላይ፣ ተአምራቶች ይበዛሉ እዚህ ቤት ላይ። ዳኛ መሆንላቸው ሰዎች አሉ አለኝ። ጠበቃ መሆንላቸው ሰዎች አሉ አለኝ። ስለ ራሳቸው የማይሟገቱ እሟገታለሁ አለ ጌታ። ይኸውልህ ሰውየውን አስተኝቶ ገባ ጌታ ቤተ መንግስት። ቁጭ በሉ 5 ሚኒት የኔ 5 ሚኒት እንደ ጴጥሮስ ላይ ነው። 1 ደቂቃ 1 ቀን እንደ 1000 ዓመት 1000 ዓመት እንደ 1 ቀን። ክብር ለኢየሱስ። ገባ ቤተ መንግስት። የሚገርምህ እግዚአብሔር ደግሞ ይችልበታል። እግዚአብሔር ይችልበታል። ሌላ ነገር አላረገ ምን አላረገ። ገባና ንጉሱ እንዳይተኛ አለ፣ እንቅልፍ እንዳይተኛ አለ። ይሄ የነብይ ቤት ነው፣ ግን ዝም ብሎ ትንቢት ይፈሳል። ልናገር አንድ ትንቢት፣ ያንተን ጉዳይ የያዙ እንቅልፍ ያጣሉ። አቻንዳ ባጋ መፈረም ያለባቸው፣ ማተም መምታት ያለባቸው፣ ጉዳይን ማስፈጸም ያለባቸው የትም ይኑሩ አያገባኝም፣ የትም ይግቡ አያገባኝም። ዛሬ ማታ ሰኞ ማታ እንቅልፍ የለም። ሁሉ ተኝቶ አይሆንም። ሁሉ ተኝቶ አይሆንም።
አንዳንድ ሰዎች ቁጭ ማለት አለባቸው። አንዳንድ የዋሰው አለ ሌሊቱን ባርክ ሁሉ ጥሩ እንቅልፍ ይተኛ አይተኛም። አንዳንድ ሰው ቁጭ ብሎ ያድራል። ያንተን ጉዳይ ከያዘ ነገሩ በሱ በኩል የሚያልፍ ከሆነ ይከለክለዋል። ትንቢት ነው ይከለክለዋል። ቀንም ቢብሏል አይደለ ይገባል። ሌሊት ጌታ እንዳተኛ ይሏል። የልጄን ጉዳይ ዳር ሳታደርስ የትም ይኑር አልኩህ እኮ ገባ ጌታ ጨረስኩ። ይላችሁ ቤተ መንግስት ገባ እንዳተኛ ንጉሱ ይገላበጣል። እንቅልፍ የለም። እኔ እንቅልፌ እንዲመጣ የተለያዩ ቴክኒኮችን አደርጋለሁ እና ሙክሻውሩ ሰዱ ይባላል። ሳይወስድ አይቀርም። ስፖርትም ሳይሰራ አይቀርም። እምቢ ያለው መተኛት በጣም ስለፈለገ ነገ ራት ንግስቲቱ ጋር ስለሚሄድ የደከመ ፊት ይዞ ላለመቅረብ መተኛት ፈልጓል እና ሊተኛ እንዲችል የሚያደርጉትን ነገሮች መጠቀም ፈለገ እና እሱ ነው እግዚአብሔር የቀየረው። የድሮ ነገስታቶች ደግሞ ፓስተር እንደ ህፃን ናቸው መሰለኝ እየተነበበላቸው ነው የሚተኙት። እኔ ህፃናት ነው ተረት የሚነበብላቸው። አልተኛ ሲል ተረት ታነብለታለህ። በቃ ንግስቲቷ ወደ ተራራ ስትወጣ ጠንቸሏ ስትከተላ ስትል ልጁ ይተኛል። ንጉሱ እንቅልፍ ሲለው እስቲ የሆነ ነገር አንብቡልኝ አለ። ሊተኛ እኮ ነው። ኧረ አይተኛም። እዛ ጋር እየተዶለተበት ያለ አለ። ይሄ ተኝቶ ምክሩ ማን ሊሰራ ስለሆነ የለም እና አንድ ነገር አንብቡልኝ እስቲ የፋርስና የሜዶን ህግ ከተቋቋመ በኋላ የተሰሩ የጀግንነት ታሪኮችን እስቲ አንብቡልኝ ብሎ የመተኛት አትሞስፌር ውስጥ ሊገባ እኮ ነው እሱ። ለመተኛት እንደዚህ ያለ ነው ያለው። እንደዚህ ለመተኛት ሲል ካሉ 1000 መጽሐፎች መካከል ምን አይነት ጉዳይ ነው? አጋጣሚ ነው እንዴ? አጋጣሚ ነው ወይ? አጋጣሚማ አይመስለኝም። እዛ ጋር መርደኪዮስ እንዲባል ስለተባለ እዚህ መርደኪዮስ እንዲባል ካሉ ስንት ሺህ መጽሐፍት መካከል ካሉ ስንት ሺህ ታሪኮች መካከል ምንም ታሪክ የሌለው የስደተኛ ሰው ታሪኩ የተረሳ ከየት እንደወጣ አይታወቅም። ሰውየው መዘዝ ሲያደርግ የመርደኪዮስ ነው። እንግዲያው ስንቢት እናገራለሁ። ይሄ ገና ሳያልፍ የአንዳንድ ሰዎች ፋይል ይገላበጣል። የተረሳ አቧራ የጠገበ ምንም ክፍያ ያልተገኘለት አመድ የገባ በሟርተኞች የተደበቀ በመተተኞች የተሸፈነ ሰው ባላቸው የተያዘ የአንድ ሰው ፋይል ይወጣል። የአንድ ሰው ስም ይወጣል። አባቴ ይናገረኛል የልጆቼን ስም መዘዋለሁ አለ። 1000 እኮ መጽሐፍ አለ። ስንት እኮ መጽሐፍ አለ። ይኸው የጦርነቱን የተራራውን የሸለቆን ማውጣት እየቻለ ሳብ ሲያረግ መርደኪዮስ ይላል። ይሄ የእስራኤላዊ ስም ነው። የስደተኛ ስም ነው። ብዙም ታሪክ አይኖረውም ብሎ ንጉሱ እንደም ጥሩ ነው እንቅልፍ ያመጣል እስቲ አንብብልኝ ብሎ እስቲል የመተኛት አትሞስፌር ውስጥ ነው ያለው። ገበታና ታር አሁን የፋርሳውያን ስም ነው የተባሉ የጦር ጀነራሎች ንጉሱን ሊገሉ ሲሉ መርደኪዮስ አይቶ ለንጉሱ እንደነገረው ነገሩም ተመርምሮ እውነት ሆኖ ተገኝቶ እነሱ እንደተገደሉና ንጉሱ እንደተረፈ ያለበት ታሪክ ተገኘ ይላል። ሰውየው ተኛለሁ ብሎ ብንናል እስቲ ድገመው እስቲ ተኛለሁ ብሎ ያለው ማለት ነው። መርደኪዮስ ንጉሱን አተረፈው ይላል። እሱማ ሰምቻለሁ። ቀጥሎ ምንም የለም። ምን ተደረገለት ይላል። ምንም። አንድ ነገር ልንገራችሁ፣ ምንም አልተደረገለትም ማለት ምንም አይደረግለትም ማለት አይደለም። እኔ ልገለብጠው። ምንም አልተደረገልህ ማለት ምንም አይደረግልህ ማለት አይደለም። መጣው ምን አገኘ ይሏል። ምንም አላገኘው ማለት ምንም እያገኘው አልቀጥልም ማለት አይደለም። ምን ተደረገለት? ምንም። ታዲያ እሱ ነው እንቅልፍ የነሳኛል። አሁን ይጀምራል መደረጉ። አሁን ይጀምራል የሚደረግለት ነገር አሁን ይጀምራል። ትንቢት እየተናገርኩ ነው ያለሁት። አሁን ይጀምራል። በጎነቱ አሁን ይጀምራል። ክፍያው አሁን ይጀምራል። ቅባቱ አሁን ይጀምራል። ሽልማቱ አሁን ይጀምራል። ምንም ባካ ቁጭ በሉና ችን ብቻ ስሙኝና ጨርሳለሁ። 5 ደቂቃ። ያው ሰውየው ምንም አልተደረገለትም። ሻለቃ አላርገው ይላል። መሬት በሰጠው ይሻላል ይላል። ሻምበል ባሻ ባረገው ይሻላል ይላል። ቤቱ ብቻውን ቁጭ ብሎ እዛ ሰፈር ደግሞ እንዴት እንገልብጠው ይላል። እንዴት እንነቀው ይላል። እንዴት ስፍራ በአንድ ሌሊት ስለ አንድ ሰው ባለ ጉዳዩ ምንም ነገር አያውቅም። እዛ ጽኑ ምክር እዚህ ቦታ ምክሩን የሚያፈርስ ገብቷላ ጌታ።
ይኸው እንዲሁ ነጋለት ንጉሱ እንዲሁ ነጋ ጠዋት ላይ የሚያግዘው ፈለገ ምክሩን ምን እናርገው የሚለው ሃማ ሁለቱም ጋር ተሳትፏል ሃማ ደግሞ ያቺን ወረቀት ይዞ የሚገርማችሁ መርደኪዮስ ይሰቀል የምትለዋን ወረቀት ይዞ ለማስፈረም ንጉስ ይልና ፊርማ የምትለው ላይ ለማስፈረም ለሊት ነው የመጣው አላወቀም እሱ ማን ገብቷል ሲል ማንንም ወዲያውኑ ንጉሱ አረባካችሁ የሚያግዘኝ ሰው የለም ሲል አንድ ሰው ሃማ አለ አለው ግባ በሉታል ገብቶ መርደኪዮስ ሊል ሲል ንጉስ ቀደመውና ንጉስ ያከብረው ዘንድ ለሚወደው ምን ይደረግለታል አለ ያንተን ፋይል ተወው አለው ያንተን ፋይል ጣለው አለው እጅ ላይ ሞቶ የታሰበለት ክብር ታስቦለታል አናካባሻባ ጌታ እንደዚህ ይለኛል በክፎች በጥንቃቄ የተጻፈ የክፋት ታሪክ ገለባ ይሆናል እጃቸው ላይ አይሰራ ደክመው ይተውታል የጻፉት አይተገበርም እጃቸው ምክራቸውን እንዳይፈጽም እግዚአብሔር የክፎችን ሐሳብ ከንቱ አደረገ ከንቱ ሆነ የተጻፈ ደብዳቤ የበሽታ የሞት የውርደት ደብዳቤ ከንቱ ሆነ ንጉስ ያከብረው ዘንድ ለሚወደው ምን ይደረግለታል ሲለው ሃማም ይላል በልቡ ንጉስ ከኔ ይልቅ ማን ሊያከብር ይችላል ብሎ ቆይ ይሄ ይደርሳል ይሄ እንደሆነ የሚንጠለጠል ነው መርደኪዮስ ይደርሳል ብሎ መፈንቅለ መንግስት የሆነ ሐሳብ ምን ቢለው ጥሩ ነው ለካ ጠጋ ብሎ ካባዋን ሳያት ለበስኳት እያለ ነው ሃማ በልቡ አንድ ቀንማ እያለ ነው ገልብጬም ቢሆን እያለ ነው እቺ የምትደረገውንም ዘውዷንም ፈረሷንም እየጎመጀነ ነው ስለዚህ ምትለብሰው ካባ ላይ ይምጣ አንድ ዘውድ አለ አይደል ይምጣ ሁለት ፈረስ አለ አይደል ይምጣ ሶስት እቺኛዋ ደስ ትለኛለች ጥሩምባ ማለትና መወደው ቃል በከተማይቱ ንገሩኛ በከተማይቱ አደባባይ ደስ ሲል ለካ እሱ በጓሮ ማንንም ሳይሰማ ጭጭ አረጋዋለሁ ያለውን ሰውዬ እግዚአብሔር በአደባባይ እየተነበይኩ ነው ያለሁት የጓዳ ውርደት ወደ አደባባይ ክብር የጓዳ ለቅሶ ወደ አደባባይ ሳቅ በርህን ዘግተህ ማንንም ሳያይ ያለቀስከውን በአደባባይ በክብር ይመልሰዋል ጠላቶች ማንንም ሳያይን ጭጭ እናደርገዋለን ብለዋል አደባባይ ከፍ ያደርጋል ሃማም ቢል ጥሩ ነው በከተማይቱ አደባባይ ላይ አልብሰው ያዙሩት ጥሩምባ ይንፉ ንጉስ ለሚያከብረው ይደረግለታል ይባላል ታሪኩን ታውቁታላችሁ ሞደው ቃል ንጉስም ይላል ንጉስም ከኔ ጋር እንደዚህ በሉ እስቲ ፈጥነ በሉ እስቲ አንድም ሳታስቀር ለምን መሰለ ቅዱሴ ሃማ ተንኮለኛ ነው ኮቱን ሊያስቀር ይችላል ሃማ ተንኮለኛ ነው ፈረሱን ሊያስቀር ይችላል ተንኮለኛ ነው ጥሻ ሊያዞረው ይችላል አንድም እንደ አደባባይ ብላል አደባባዩ እንዳይቀር ኮት ብላል እንዳይቀር አንድም እንዳትቀር ደሞ ፈጥነ ቁርስ በልቼ ስብሰባ ተካፍዬ ሚባል የአንድ ሰው ጠላትን ግን እግዚአብሔር ሲያጣድፈው ያለው ያንተን ጉዳይ ሲያጠር ታሪኩን ስለምታውቁት እዚህ ላይ አልቆይ ወጣ መርደኪዮስ ተኝቷል አለበሰው ከዛስ በኋላ ሚቆይ አንድ ጥያቄ ወረቀቷስ ያዛት ሙሉ ሌሊት የደከሙባትስ ከፈለገ ጋርቤጅ ውስጥ ይጣለው ከፈለገ በፍሬም አሰርቶ መርደኪዮስን እንደዚህ ሊገለው ነበር ይበል የሚገርም አይመለከተው ፍጠን ብሎታል አለበሰውና ሙሉ ቀን ሲያዞረው ዋለ ሰዓት ያለ ለምን ማታራት አለበታ ሁለተኛው ራት ምዕራፍ 7 ላይ ራት ስላለበት ሰዓት ያለ የሰው የራት ሰዓት እንዳይሻማ ያለ ያያል የሚገርማቸው ነገር ልክ የራት ሰዓቱ ሲደርስ ከተማይቱን አዙሮ በር ላይ መለሰውና የራት ልብስ መልበስ ስላለበት እየሮጠ ሲገባ ሙሉ ሌሊት የተመከረው ምክር ምን እንደሆነ ማያውቁ የሃማ ቤተሰቦች ቁጭ ብለው ይጠብቁታል አስፈርሞ ይመጣል ብለው ማለት ነው ሲገባ የራት ሰዓት ደርሷል ቶሎ በሉ የራት ልብስ እንዴ የመርደኪዮስን ጉዳይ ብለው እንዴ አላወቃችሁም እንዴ ያላወቁት በሁለት ምክንያት ይመስለኛል አንደኛ የመርደኪዮስ ቤት ወይ ጥሻ ውስጥ ነው ለምን አደባባይ ሲያዞረው አላየም የሃማ ቤተሰብ ወይ ጥሻ ውስጥ ነው ሰፈሩ ወይ ደግሞ እነሱ ሰፈር ሲደርስ ሃማ ዝም ብሏል ጥሩምባውን ባላየ ማለት ነው አልሰሙማ ራሱን የነገራቸው ውሎውን ራሱን የነገራቸው ለሊት ስንመክርበት የነበረ ሰው ለሊት ስንዶልትበት የነበረ ሰው ለሊት እንግደለው ስለ የነበረ ሰው ፈረስ ላይ ተቀምጦ ሲዞር ነው የዋለው አቻናሳባ ያንዳንድ ሰዎች አድራሻ ሲታይ ያንዳንድ ሰዎች አድራሻ ሲቀየር ያየው ወደ ቁጥር 13 ለመምጣት ነው ከዛ የሚገርማችሁ ቶሎ በሉ የራት ልብስ አለና እንዴት እንደዋለ ነገራቸው እንኳን እንጨት ላይ ላንጠለጥለው ሲሳዞረው ነው ያልኩት ፈረስ ላይ አስቀምጬ ካባ አልብሼ ሚስትየው የዛን ሰዓት መንፈስ ነካት በኔ አማርኛ መንፈሳዊ ሴት ናት
ደህና ባል አላገኘችም እንጂ አደገኛ ሴት ናት። የሃማ ሚስት መንፈስ ነካ። ራት ልብሱን ለብሶ ሊወጣ ሲል አንድ ትንቢት ነገረችው። መርዶክዮስ ሃማ አለችው፣ አቤት ዛሬ በፊቱ መውደቅ የጀመርክለት ሰውዬ ገንዘብ የለውም ብለ ሰው የለውም ብለ ብቸኛ ነው ብለ ፖዚሽንን ተማምነ በፊቱ መውደቅ የጀመርክለት ሰውዬ ከአይሁድ ወገን ከሆነ ያዌ ከሆነ የሚባል አምላክ ካለው በአዲሱ ትርጉም ጴንጤ ከሆነ ስፍራውን ያለቀቀ ከሆነ አምላክ አልቀይርም ያለ ከሆነ በር ላይ መሆኑን እንዳታይ ምስኪን መሆኑን እንዳታይ በፊቱ ፈጽመ ትወድቃለህ እንጂ አታሸንፈው። አንድ ሰው ጮህ ጠላቶቼ አያሸንፉኝም ይበልስ። ጠላቶቼ አያሸንፉኝም ይበልስ። በፊቱ መውደቅ የጀመርክለት ከአይሁድ ወገን ከሆነ አትችለውም አለች። ቆይ በኋላ እንመካከራለን ብሎ ሄደ። ራሱ ላይ አስቴር ነገሩን አፈነዳች። ንጉሥ ተቆጣ። ከዛ አንድ ሰው መጥቶ ኢንፎርሜሽን ነገረው። ለዚህ ሰው እኮ አንተን ላዳነ ሰው እኮ ሃማ እንጨት አስተክሏል በጓሮ አለው። ከዛስ በኋላ ራሱን ስቀሉት አለ። ሃማ እንጨት ላይ ተሰቀለ። መርዶክዮስ የሚገርማችሁ ነገር የሃማ ወንበር ላይ ተቀመጠ። 12ኛው ወር ደረሰ። ሰምታችሁኛል? እጣዋ አለች፣ አዋጅ ታውጇል። መርዶክዮስና አስቴር በመጠኑም ቢሆን ሴፍ ናቸው። ህዝቡ ግን ሴፍ አይደለም። አዋጅ እየጠበቀው ነው። ምዕራፍ 9 የምወደው ቃል፣ ብዙዎቻችሁ የምትወዱት ቃል፣ እሱን አውጀን ነው የምንጨርሰው። የአይሁድ ጠላቶች ይላል በአይሁድ ላይ ሊሰለጥኑ በነበረ ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ አናካባዳጋሳባ እያያው ነው የሚገለባበት ነገር፣ እያያው ነው የሚገለባበት ነገር፣ እያያው ነው የሚገለባበት ነገር። አንዳንድ መስሪያ ቤት፣ አንዳንድ ሰፈር ይሞታል የተባለ ይኖራል፣ ይኖራል የተባለ ይሞታል፣ ይቆማል የተባለ ይቀጥላል፣ እየሮጠ የነበረ ይደክማል፣ ኪዳን ያለበት ይቀጥላል። ምክንያቱም የእግዚአብሔር እቅድ አይሰናከልም። አይሁድ በጠላቶቻቸው ላይ ሊሰለጥኑ ነገሩ ተገለበጠ። ሶስቴ ከኔ ጋር ነገሩ ተገለበጠ በሉ። ሶስት ጊዜ ነገሩ ተገለበጠ በሉ። ዛሬ ማታ አለኝ እግዚአብሔር በልጆቼ ላይ የተመከረን ምክር እገለብጣለሁ። በጤና ላይ የተመከረ ይገለበጣል። ጠንካራ ምክር ይገለበጣል። የተደራጀ ምክር ይገለበጣል። ሲያጠገባችሁ አንድ ሰው ያዙና ጸልዩ። እግዚአብሔር የብዙ ሃማዎችን ምክር ከንቱ አደርጋለሁ አለ። 5 ደቂቃ ነው መጸለየው። ጃናካባ ዳሊያ ኮባራባስ አንድ ሰው ያዙ። የሚገለባበጡ ነገሮች አሉ። ማሎፋና ካባራዲስ ኢላፕራዲያ ካማንታ ገባ እገለብጣለሁ ብሎኛል። አይዞ የሚገለብጣለ፣ አትፍራ የሚገለብጣለ። ብቻ በስፍራው ይገለበጣል። አዋጅ ይገለበጣል። የሞት አዋጅ፣ የውርደት አዋጅ፣ የኪሳራ አዋጅ ቻናካባ ዳሊያሞሳ ይገለበጣል። አትፍራ። ጠንካራ ምክር፣ የተደራጀ ምክር፣ ጉልበት ባላቸው፣ አቅም ባላቸው፣ ጠቢባን በሆኑ አልችላቸውም አትበል። እነሱ ነው ማይችሉ። ይገልበጥ። 5 ደቂቃ ነው መጸለይ። ይገልበጥ። የስ የጤና ላይ፣ ቤታችሁ ላይ፣ ትዳራችሁ ላይ፣ ልጆቻችሁ ላይ የተመከረ ዳይ ያዙና ጸልዩ። በወንድሜ ላይ የተመከረ፣ በጤናው ላይ፣ በዚህ ቤተ ክርስቲያን ላይ፣ ለተከባሃዳባ በቅዱሳን ላይ፣ አየሩ ላይ ያለ፣ በኢትዮጵያ ላይ እያየውን ያለሁት ማገለግሎ ጌታ ምስክር ግልብጥ የሚል ነገር፣ ድርምስ የሚል ነገር፣ ገለባም የሆን ነገር፣ ከንቱም የሆን ነገር ያዙ። አንድ ሰው በወንድሜ ላይ እንደ ሃማ ያለ እንደ የሚከታተል በስፍራ መኖርህን የሚጠላ ማካባዳጋ ቻላባራዲያ ኤሳካባዲያ ኮባ አጠገባቸው ያለውን ሳያዙ በኃይል አልፋለሁ ብሎኛል ጌታ። በክብር አልፋለሁ ብሎኛል ጌታ። ፋይላቸውን የሚረከባቸዋል፣ ጉዳያቸውን የሚቀበላቸዋል። እዋጋለሁ ይለኛል ጌታ። እከራከራለሁ ይለኛል ጌታ። እሟገታለሁ ይለኛል ጌታ። እኔ ስላንተ እገባለሁ ይለኛል ጌታ። ብቻዬን ነኝ አትበል ይላል ጌታ። አልችልም አትበል ይላል ጌታ። ጠላቶቼ ከኔ ይበረታሉ አትበል ይላል ጌታ። ይደክማሉ፣ አሁን
ይደክማሉ አሁን ይደክማሉ አሁን ይዋጋልሃል ይዋጋልሃል ያፈርስልሃል ያፈርስልሃል ምክር ፈረሰ ይለኛል ምክር ፈረሰ ይለኛል ምክር ፈረሰ ይለኛል ያዙ አንድ ሰው ጌታ ምስክሬ በየሰፈሩ በየስርቻ በየጠንቋይ ቤቱ በየሟርተኛ ቤቱ እያየውን ያለሁት በየሟርተኛ ቤቱ የልጆችን ስም እየጠራ የሚሟርት ይድከሙ የሚል ይቁሙ የሚል ያቅታቸው የሚል በቃቸው የሚል አንድ ሰው እጆቹን ከፍ አድርጎ ነገሩ ተገለበጠ ይበላል ጩና ነገሩ ተገለበጠ በሏል እማየው እኔ ዝም ብሎ ተራ ምክር አይደለም የሆኑ 2-3 ሰዎች ቡና እየጠጡ የመከሩትን እኮ አይደለም እለ ጠንካራ የሆነ ገንዘብ ባላቸው ዕውቀት ባላቸው ቦታ ባላቸው በስጋ ልትጋፋቸው ከማትችላቸው እነዚህን ስለማልችል ሀገር ልልቀቅ ከምትልበት እነዚህን ስለማልችላቸው ሰፈር ልልቀቅ መስሪያ ቤት ልልቀቅ ከምትልበት ሌላ የሰማይ ጠንካራ እጅ ያንን ምክር ይበትነዋል የሚያምን አንድ ሰው አለ ከኔ ጋር እንደዚህ በል እስቲ በኔ ላይ ይበሉ እስቲ የተሰራ መሳሪያ ዛሬ ማታ ድገሙ ዛሬ ማታ ፈረሰ ከፍ አድርጉ እጆቻችሁን አሁን ከብዙ ሰዎች ቤትና ትዳር ህይወት ላይ እግዚአብሔር ምክር ሲያፈርሳል ምክር ሲያፈርሳል የአይሁድ ጠላቶች አይሁድ ላይ በሚሰለጥኑ ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ምን አለ ጨርሻለሁ ነገሩ ምን አለ እንግዲያውስ ከዚህ ቀን ጀምሮ በጌታ በኢየሱስ ስም ድልና በረከት የናንተ ነው ድልና በረከት የናንተ ነው ውሰዱ ከፍታ የናንተ ነው ሞታችሁ የተጠበቀ ወደ ህይወት ተቀይሯል ውርደት የተጠበቀ ወደ ክብር ተቀይሯል ለቅሶ የተጠበቀ ወደ ምስጋና ተቀይሯል አንድ ሰው ብቻ ይዛችሁ ነገሩ ተገለበጠ በሉት ምክንያቱም በሉት እስቲ የእግዚአብሔር እቅድ አይሰናከልም ታላቅ እልልታ ጭብጨባ ክብር ለኢየሱስ ይሁን